ከአዲስ አበባ አስደንጋጭ የተባለ ዜና ተሰምቷል። በከተማዋ በተለምዶ 105 ተብሎ በሚጠራው አካባቢ ሌሊት 9 ሰዓት ላይ በዶልፊን መኪኖች ተጭነው የገቡ ወንበዴዎች አስደንጋጭ ድርጊት ፈጽመው አምልጠዋል። ዝርዝሩን በተመለከተ መረጃ ይዘናል። በኢትዮጵያ አየር መንገድ ላይ ከባድ የደህንነት ስጋት ደረሰ። ከአዲስ አበባ ተነስቶ ወደ ደቡብ ኮሪያ በበረረው የኢትዮጵያ አውሮፕላን ላይ የተፈጠረው ክስተት እያነጋገረ ነው። የኢትዮጵያ አየር መንገድ በትናንትናው ዕለት ወደ አንድ አደገኛ ቀጠና በረራ ማድረጉ ተሰምቷል። ጉዳዩን በተመለከተ ዝርዝር መረጃ ደርሶናል፣ ሰሙታላችሁም። በአማራ ክልል ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። በጎንደር ቀጠና እየተደረገ በሚገኘው የፊት ለፊት ውጊያ ከባድ ጉዳት መድረሱም ተሰምቷል። ባለስልጣናቱም በፋኖ እጅ ገብተዋል ተብሏል። ዝርዝር መረጃውን ከኛ ጋር ከቆያችሁ ይዘናል። በሌላ በኩል ባለስልጣናት በኢትዮጵያ በተከሰተው ተቃውሞ ዙሪያ አስቸኳይ ስብሰባ ጠርተዋል ተብሏል። ተቃውሞው ከሕክምና ባለሙያዎች ወደ ሌሎች ዘርፎች ሊዛመት ይችላል የሚል ስጋት በብልጽግናው ባለስልጣናት ዘንድ አድሯል ሲሉም ፖለቲከኛው ተናግረዋል። በዝርዝር ተሰሙታላችሁ። አምባሳደር ሱሌማን ደደፎ ወልቃይትን በተመለከተ የሰጡት አስተያየት እያነጋገረ ነው። የጀነራል ታደሰ ወረደ ሰሞነኛው መልእክትን አያይዘው ምላሽ የሰጡት አምባሳደሩ የህወሓት ባለስልጣናት ወልቃይትን የሚፈልጉት ለመገንጠል ነው ሲሉ ተናግረዋል። እኛም መረጃውን በጥንቅራችን ይዘነዋል፣ የምትሰሙት ይሆናል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ይዘናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። አሁን በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ከትናንት በስቲያ ሌሊት 9 ሰዓት ገደማ በሸገር ከተማ በተለምዶ 105 ተብሎ በሚጠራው አካባቢ በ3 ዶልፊን ተጭነው የመጡ ታጣቂዎች በርካታ ሱቆችን ሰብረው በመግባት በርካታ ንብረቶችን ዘርፈው ማምለጣቸው ታውቋል። ታጣቂዎቹ የተለያዩ የጦር መሳሪያዎችን ይዘው የነበሩ ሲሆን ጥበቃዎች ላይም ድብደባ በመፈጸም ከፍተኛ ጉዳት አድርሰውባቸዋል። ከቦታው የደረሰን መረጃ እንደሚጠቁመው ዝርፊያው እጅግ የተደራጀና ባልተለመደ መልኩ ከ20 በላይ ዘራፊዎች በአንድ ጊዜ የተሳተፉበት ነበር። ነዋሪዎቹ ከሱቆቹ ዘበኞች በተጨማሪ ለሚሊሻ በየወሩ 300 ብር የሚከፍሉ ቢሆንም ዝርፊያው ሲፈጸም ግን በቦታው አልነበሩም። ዘራፊዎቹ በርካታ ንብረቶችን ከዘረፉ በኋላ መከላከያ፣ ፌደራል ፖሊስና ሚሊሻ በቦታው ሊገኙ ችሏል ተብሏል። በሌላ በኩል ከሰሞኑ ድምጻቸውን ያሰሙ አንዳንድ የጤና ባለሙያዎች ኢላማ እየተደረጉ እንደሆነ ታወቀ። ከተለያዩ ምንጮች የደረሰን መረጃ እንደሚጠቁመው በአዲስ አበባ ኳስ ሜዳ የጤና ማዕከል በርካታ ቁጥር ያላቸው የጸጥታ አካላት ተገኝተው ማስፈራሪያ ሰጥተው ሚካኤል ጸጋዬ የተባለ የጤና ባለሙያን ይዘው ሄደዋል። በተጨማሪም እዚሁ አዲስ አበባ ኳስ ሜዳ አንድ አዋላጅ ወይም ሚድዋይፍሪ እንቅስቃሴያቸውን በካሜራ እየቀረጽሽ ነው በማለት ደብድበዋት ስልኳን ወስደዋል። በሌላ በኩል በዘውዲቱ ሆስፒታል ያሉ አንዳንድ አመራሮች መረጃ ቀባይ መድበው የጤና ባለሙያው የዳቦ ጥያቄውን በሰላማዊ መንገድ እንዳያቀርብ እንቅፋት እየሆኑ እንደሆኑ የጤና ባለሙያዎች ተናግረዋል። በኢትዮጵያ አየር መንገድ ላይ ከባድ የደህንነት ስጋት አጋጠመ። ከአዲስ አበባ ተነስቶ ወደ ደቡብ ኮሪያ በበረረው የኢትዮጵያ አውሮፕላን ላይ የተከሰተው ክስተት እያነጋገረ ነው። የአዲስ አበባው ያልተጠበቀ መግለጫም መነጋገሪያ ሆኗል። የኢትዮጵያ አየር መንገድ በትናንትናው ዕለት ወደ አንድ አደገኛ ቀጠና በረራ ማድረጉ ተሰምቷል። የአየር መንገዱ ባለስልጣናትም በረራው እንዲደረግ እንዴት ሊፈቅዱ ቻሉ የሚለው ጉዳይ ሌላኛው መነጋገሪያ ሆኗል። ከአዲስ አበባ ተነስቶ ወደ ደቡብ ኮሪያ የበረረው አውሮፕላን እጅግ አደገኛ በሆነው መስመር ላይ ማለፉ መነጋገሪያ ሆኗል። የኢትዮጵያ አየር መንገድ ትናንት በፓኪስታን አየር ክልል ላይ ለብቻው የበረረ አየር መንገድም ሆኗል። ኦፕሬሽን ሲንዶር በሚል እየተካሄደ ባለው የህንድና ፓኪስታን ጦርነት ሁሉም አየር መንገዶች የፓኪስታንን የአየር ክልል ትተው በአማራጭ መስመሮች እየበረሩ ነበር። የፍላይት ራዳር መረጃ እንደሚያሳየው ግን በዚህ አየር ክልል ያለፈ ብቸኛው አውሮፕላን የኢትዮጵያ አየር መንገድ ሆኗል። ይህ አውሮፕላን በበረራ ቁጥር ኢቲ672 የተመዘገበ ሲሆን ከአዲስ አበባ ተነስቶ ወደ ደቡብ ኮሪያ ዋና ከተማ ሴኡል ሲጓዝ ነበር። ፍላይት ራዳር በትዊተር ገጹ ላይ ባሰፈረው ጽሑፍ ምንም እንኳን እስካሁን የፓኪስታን አየር ክልል የተዘጋ ባይሆንም ሁሉም አውሮፕላኖች
ከአየር ክልሉ ውጭ ሆነው እየተጓዙ ነው። ኢቲ 672 አውሮፕላን ግን ለብቻው በፓኪስታን በኩል አልፏል ብለዋል። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድ ይህንን አውሮፕላን ካለፈ በኋላም ፓኪስታን የአየር ክልሏን በጊዜያዊነት መዝጋቷን ሮይተርስ ዘግቧል። በሌላ መረጃ በጎንደር ቀጠና በፋኖና በአገዛዙ ጦር መካከል ከፍተኛ ትንቅንቅ የታየበት ውጊያ እየተካሄደ ነው። በጎንደር ቀጠና በፋኖና በአገዛዙ ጦር መካከል እየተደረገ ያለው ትንቅንቅ አሁንም ተጠናክሮ እንደቀጠለ መሆኑ ተነግሯል። በተለይ የአገዛዙ ሚሊሻዎች ላይ የሚወሰደው እርምጃ ተጠናክሮ መቀጠሉ ነው የተነገረው። በማዕከላዊ ጎንደር አርማጭሆ ወረዳ አይነት ውሃ በተባለ ቦታ በተደረገ ውጊያ በአገዛዙ ጦር ላይ ከፍተኛ ኪሳራ ደርሷል ተብሏል። የአማራ ፋኖ አንድነት በጎንደር ፋኖች ትናንት ሌሊት በሚሊሻ ካምፕ ላይ በፈጸሙት ጥቃት በርካታ የሚሊሻ ኃይል ሙት ቁስለኛና ምርኮ እንዲሆን አድርገዋል። በተመሳሳይ በዚሁ በማዕከላዊ ጎንደር በለሳ ወረዳ በ5 ቦታዎች ውጊያዎች መካሄዳቸውን ምንጮች ገልጸዋል። በበለሳ ሃይባሽካ በተባለ ቦታ በአሰሳ ላይ የነበሩ የሚሊሻ አባላት በፋኖ በደፈጣ ተመተዋል ተብሏል። ሚሊሻዎቹ ተኩስ መክፈታቸውን ተከትሎ በተጀመረ ውጊያ 2 የሚሊሻ አባላት ተገድለዋል፣ 3ቱ ደግሞ በፋኖ ተይዘው ተወስደዋል። በዚሁ በበለሳ ደንጎራ በተባለ ቦታም ተመሳሳይ ውጊያ የተደረገ ሲሆን 6 የሚሊሻ አባላት ተገድለዋል ተብሏል። ቁጥራቸው በውል ያልታወቁት ቁስለኛ ሆነዋል፣ መሳሪያም በምርኮ ተወስዷል ተብሏል። በቀጠናው ሐሙሲት አቅራቢያ ተሙር ሸለቆ ላይ በፋኖ በተፈጸመ የደፈጣ ጥቃት በ4 ተሽከርካሪዎች ሲንቀሳቀሱ የነበሩ ያገዛዙ ኃይሎች ክፉኛ ተመተዋል። 11 ያገዛዙ ኃይሎች ሲገደሉ በርካቶች ሙትና ቁስለኛም ሆነዋል ተብሏል። በአካባቢው ለሰዓታት የቆየ ውጊያ ተደርጓል። ወርጋጅ በተባለ በሌላኛው የበለሳ ቀጠና በተደረገ ውጊያ ከ12 በላይ ያገዛዙ ወታደሮች በፋኖ እርምጃ ተወስዶባቸዋል ነው የተባለው። ይህ በእንዲህ እንዳለ በሸዋ ቀጠና ያገዛዙ ባለስልጣናት በፋኖ ቁጥጥር ስር ገብተዋል። ከደሴና ከሚሴ ወደ አዲስ አበባ ሲጓዙ የነበሩ 5 ባለስልጣናት በደብረ ብርሃን አቅራቢያ ጉንዶ በረት በተባለ አካባቢ ነው በፋኖ የተያዙት ተብሏል። ዝርዝር ኃላፊነታቸው ገና እየተጣራ መሆኑ ነው የተገለጸው። በሌላ መረጃችን ባለስልጣናት በኢትዮጵያ በተነሳው የሐኪሞች ተቃውሞ ዙሪያ አስቸኳይ ስብሰባ ጠርተዋል ተባለም። ተቃውሞው ከሕክምና ባለሙያዎች ወደ ሌሎች ዘርፎች ሊዛመት ይችላል የሚል ስጋት በባለስልጣናት ዘንድ አሳድሯል ሲሉ ፖለቲከኛው ጀዋር መሐመድ ገልጸዋል። አቶ ጀዋር መሐመድ ከፍተኛ የፌዴራልና የክልል ባለስልጣናት በጤና ባለሙያዎች በተነሳው ተቃውሞ ዙሪያ አስቸኳይ ስብሰባ አድርገው ነበር ሲሉ ጽፈው ይህንን ተከትሎም ከዞን ኃላፊዎችና ከጤና ቢሮ ኃላፊዎች ጋር በዙም ውይይት ተደርጓል። ተሳታፊዎችም የጉዳዩን አሳሳቢነት በመጥቀስ ተቃውሞው ወደ ሌሎች የሥራ ዘርፎች ሊሸጋገር ይችላል የሚል ስጋታቸውን አቅርበዋል ብለዋል። በስብሰባው ላይም እርምጃዎችን በመውሰድ የተቃውሞ እንቅስቃሴውን ለማርገብና ለማስቆም ከስምምነት ላይ መደረሱን አክለዋል። በዚህም መሰረት መንግስት ከተመረጡ የጤና ባለሙያ ወኪሎች ጋር የሚመክርበት ስብሰባን ማዘጋጀት፣ በሚዘጋጀው ስብሰባ ላይም የመንግስት ኃላፊዎች የጤና ባለሙያዎች ጥያቄዎችን እውቅና በመስጠት የደሞዝ ጥያቄን በተመለከተ ለመመለስ የሚያስችል ጥናት እየተደረገ እንደሆነ በመግለጽ ጥናቱ እንደተጠናቀቀም የጤና ባለሙያዎች ጥያቄ መልስ እንደሚያገኝ ቃል መግባትና እስከዛ ድረስም የጤና ባለሙያዎች በትዕግስት እንዲጠብቁና ጥያቄያቸው በጽንፈኛ ኃይሎች እንዳይጠለፍ ጥንቃቄ እንዲያደርጉ ማስጠንቀቅ፣ በጤናው ሴክተር ውስጥ ያሉ የመንግስት ኃላፊዎች ይህንኑ እንዲያስተጋቡ ማድረግ የሚሉ መመሪያዎች መተላለፋቸውንም አክለዋል። የጤና ሚኒስትሯ መቅደስ ዳባ፣ የትምህርት ሚኒስትሩ ብርሃኑ ነጋን ጨምሮ ከፍተኛ ኃላፊዎች በስብሰባው ላይ ይገኛሉ ተብሎ ይጠበቃል ሲሉም ነው የጠቆሙት አቶ ጀዋር መሐመድ። በቀጣይ መረጃችን አምባሳደሩ ስለ ወልቃይት ያልተጠበቀ ጉድ አወጡም።
አምባሳደር ሱሌማን ደደፎ ለጀነራል ታደሰ ወረደ ሰሞነኛው መልእክት ምላሽ ሰጥተዋል። አምባሳደሩ ወልቃይትን በተመለከተ የሰጡት አስተያየት እያነጋገረ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ 40 በመቶ የትግራይ ግዛት በታጠቁ ኃይሎች በኃይል ተይዞ ይገኛል ሲሉ በዚህ ሳምንት መጀመሪያ በኢትዮጵያ ከጀርመን አምባሳደር ጂንስ አንፊልድ ጋር መቀሌ ውስጥ ውይይት ባደረጉበት ወቅት መናገራቸው ተዘግቧል። ጀነራል ታደሰ ተፈናቃዮችን መመለስና የትግራይ መስተዳድራዊ መዋቅሮችን ወደ ነበሩበት ማስመለስ የጊዜያዊ አስተዳደሩ ተቀዳሚ ተግባር እንደሆነ ጀነራሉ መግለጻቸው አይዘነጋም። ጀነራል ታደሰ የፌዴራል መንግስቱ የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችን እንዲያስወጣም ጠይቀዋል። አምባሳደር ሱሌማን ደደፎ የጀነራል ታደሰን ይህንኑ መልእክት አያይዘው በይፋዊ የትዊተር ገጻቸው ወልቃይትን በተመለከተ መልእክት አለኝ ብለዋል። በተባበሩት አረብ ኤሚሬትስ የኢትዮጵያ ባለሙሉ ስልጣን አምባሳደር እንዲሁም በኢትዮ ኢንጂነሪንግ ግሩፕ የቀድሞ ሜቴክ ዋና ስራ አስፈጻሚ የነበሩት አምባሳደር ሱሌማን ደደፎ ህወሓት ላለፉት 50 ዓመታት ብቅ ጥልቅ እያደረገ የኢትዮጵያን ህዝብ ሲያጭበረብርበት የነበረውን ድብቁን አጀንዳ አሁን ይፋ እያደረገው ነው ያሉ ሲሆን የትግራይ ሪፐብሊክ ቅዠት እውን ይሆን ዘንድ ወልቃይትን የትግራይ አካል ለማድረግ አዲስ በጊዜያዊ አስተዳደር መሪ ከተሰጠው ስልጣን ውጪ ዲፕሎማሲያዊ ዘመቻውን አጧጡፎታል ሲሉ ወቅሰዋል። አምባሳደር ሱሌማን በዚሁ መልእክታቸው የትግራይ ሪፐብሊክ አዋላጆችም በበኩላቸው በተናጠልና በቡድን እየሆኑ ወደ መቀሌ ያለ ከልካይ እየተመላለሱ ናቸው ሲሉ ገልጸው ሰሜን ዕዝን በመበተን የኢትዮጵያን መፍረስ ለማወጅና እስከ ቤንሻንጉል ክልል ድረስ ያሉ የሱዳን አዋሳኝ አካባቢዎችን ጠቅልሎ ሪፐብሊኩን ለመመስረት ከዘመቻው መሪዎች ግንባር ቀደሙ የነበሩት ጀነራል ታደሰ ወረደ ወልቃይትን ወደ ትግራይ መመለስን ቁልፍ ተግባር አድርገው ሰፊ እንቅስቃሴ ላይ ናቸው ሲሉ ወቅሰዋል። አዲሱ የጊዜያዊ አስተዳደሩ መሪ በፌዴራል መንግስቱ ሲሾም የተሰጠው ተልዕኮ ግን በሕገ መንግስቱ ለክልል የሥራ ኃላፊዎች ከተሰጠው የተለየ ባይሆንም ጀነራሉ ግን ከዚያ በላይ አድርገው በመሄድ በርካታ ሕገወጥ ድርጊቶችን እየፈጸሙ ይገኛሉ ሲሉ አምባሳደሩ ጠንከር ያለ ትችት ነው የሰነዘሩት። ያለምንም ሀፍረት በጉልበት የወሰዱትን ወልቃይትን በመንግስት ላይ ከውስጥና ከውጪ ጫናዎችን በመፍጠር አሁንም በጉልበት ለመቆጣጠር ያለ እረፍት በመስራት ላይ ይገኛሉ። የህወሓት ባለስልጣናት ወልቃይትን የሚፈልጉት ተፈናቃዮችን ለመመለስ ሳይሆን ሪፐብሊካቸውን ለማወጅ ዓለም አቀፍ ድንበር እንዲኖራቸው በማሰብ ብቻ ነው ሲሉ አምባሳደሩ አክለዋል። ወልቃይት በታሪኩ የትግራይ አካል ሆኖ እንደማያውቅ ማንም ኢትዮጵያዊ የሚያውቅ በመሆኑ እየተሸረበ ያለውን ሴራ መቃወም ይጠበቅብናል። እነዚህ ወንጀለኞች በህገወጥ መንገድ ታጥቀዋል። ህጋዊ ሰውነት በሌለው ድርጅት ይመራሉ። ህገወጥ ምርጫ ያካሂዳሉ። በህገወጥ መንገድ ከውጭ ኃይሎች ጋር ግንኙነት ይፈጥራሉ። በህገወጥ መንገድ የኢትዮጵያ ሉዓላዊ ግዛት ለመገንጠል ከጫፍ ላይ ደርሰዋል። በመሆኑም የወልቃይት ጉዳይ የኢትዮጵያ የህልውና ጉዳይ መሆኑ ታውቆ አስፈላጊው እርምጃ መወሰድ ይኖርበታል ሲሉ አምባሳደር ሱሌማን ደደፎ አመልክተዋል። በሌላ መረጃ አቶ ኤርሚያስ አመልጋን ጨምሮ ህገወጥ የገንዘብ ማሰባሰብ ላይ በመሳተፍ የተጠረጠሩ ላይ ምርመራ መጀመሩ ተሰማ። የኢትዮጵያ የካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋንና ጀነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ህገወጥ በሆነ መንገድ ሰነድ መዋለ ንዋዮችን ለህዝብ በመሸጥ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎችን ተቀብሎ ምርመራ መጀመሩ ተሰምቷል። ባለስልጣኑ ያወጣውን መግለጫ ጠቅሶ ካፒታል እንደዘገበው በአሁኑ ወቅት የተለያዩ ግለሰቦችና ድርጅቶች ህገወጥ የሰነድ ሽያጭን በመጠቀም ከህዝብ ገንዘብ በማሰባሰብ ተግባር ላይ ምርመራ እየተካሄደ መሆኑን ባለስልጣኑ ገልጿል። በተለይ በአቶ ኤርሚያስ አመልጋና በጀነሲስ ኢንቨስትመንት ሰርቪስ ኩባንያ ላይ እየተካሄዱ ያሉት ምርመራዎች በህገ መንግስት የተረጋገጠ የመሰማትና የመከላከል ሙሉ መብታቸው በተጠበቀ ሁኔታ እንደሚከናወኑ ባለስልጣኑ አረጋግጧል። በተጨማሪም ባለስልጣኑ ህብረተሰቡ ከካፒታል ገበያ ጋር በተያያዙ እንቅስቃሴዎች ላይ ሲሳተፍ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። በተለይ በንግድ ድርጅቶች ምስረታ ላይ ሲሳተፍ የንግድ ምዝገባና ምስረታ ሰነዶችን ከሚመለከተው አካል እንዲያረጋግጡ እንዲሁም ገንዘብ ከመክፈላቸው በፊት በባለስልጣኑ ፈቃድ ከተሰጣቸው የኢንቨስትመንት አማካሪዎች ብቻ ምክር እንዲፈልጉ ጠቁሟል። ባለስልጣኑ ፈቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይም ለማቅረብ የሚሞክሩ አካላት ካሉ
ለባለስልጣኑ ጥቆማ እንዲሰጥ ጥሪ ያቀረበ ሲሆን በእንደዚህ አይነት ህገወጥ ድርጊቶች ላይ ተገቢውን እርምጃ እንደሚወስድ አረጋግጧል። የኢሚግሬሽን እና ዜግነት አገልግሎት ለትውልደ ኢትዮጵያውያን ቢጫ ካርድ $2000 እና ከዛ በላይ መጠየቅ መጀመሩ ታወቀ። ለምሳሌ አንድ ባል ወይም ሚስት አሜሪካዊ ከሆነ ወይም ከሆነችና ኢትዮጵያ ልጅ ከተወለደ ልጁ አሜሪካዊ ፓስፖርት እንደሚያገኝ ቢታወቅም የትውልደ ኢትዮጵያ ቢጫ ካርድ ለማግኘት ይህን ያህል ገንዘብ እየተጠየቁ እንደሆነ የተለያዩ ቤተሰቦች ጥቆማ ልከዋል። የሚያሳዝነው ደግሞ $2000 እና ከዛ በላይ ጠይቀው ከባንክ እንድንገዛ እንኳን ደብዳቤ አይሰጡም። የልጆቻችን ፓስፖርት ኢሹድ ከተባለበት ቀን ጀምሮ በቀን $5 የነበረውን ክፍያም በቀን $30 አድርገውታል ያሉን አንድ ግለሰብ ናቸው። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ ምንጮች የደረሱን አሁናዊ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሜ እንመጣለን። እስከዛው በያላችሁበት መልካም ቆይታ ተመኘን።